አረብ ሀገር ስንት አመት ቆየሽ ለሚለው እንግዲህ ልንገራችሁ አልንገራችሁ በጣም ብዙ አመት ነው። በአሁኑ ሰዓት ቢሆን እንደዛ የሚቆይ ያለ አይመስለኝም። አረብ ሀገርን ሳነሳ በቃ ብዙ ጊዜ ትዝ የምትሉ ቅመሞች ናቸው ማለት ነው። በቃ አለ አይደለ ያሳለፍኩትን ነገር ሳስታውስ የእናንተ ህይወት አሁን ላይ አረብ ሀገር ሆናችሁ በእኔ ውስጥ አለ ማለት ነው። ሁለተኛው ጥያቄ አንዲት እህቴ የጠየቀችኝ ካርጎ ማድረግ ፈልጌ ነበረ፣ ምን ትመክርኛለሽ? እንዴት ነው ብላኛለሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ወደ ቤተሰቦቹ ይሄንን ቪዲዮ ላይክ እያረጋችሁ አግዙኝ፣ አበረታቱኝ፣ ለሌሎች ተደራሽ እንዲሆን አድርጉልኝ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኖ ሁልጊዜ እንደምላችሁ እንግዲህ እናንተ እገዛ ያስፈልገኛል። የላይኳን ነገር አደራ ሸርም አድርጉልኝ ማለት ነው። የዛሬው መልእክቴ በጣም ትልቅ ጉዳይ ነው። ቅመሞችን በተደጋጋሚ ስትጠይቁኝ የነበረውን መመለስ ስላለብኝ መጥቻለሁኝ ማለት ነው። እንግዲህ ብዙ ጊዜ ተጠይቄ ሳልመልስላቸው የቆየሁት ነገር ቢኖር ምንድን ነው መንሱራ አረብ ሀገር ስንት አመት ቆይተሻል የሚል ብዙ ጊዜ ተጠይቄያለሁ። ግን እኔ ዛሬ ነገ እያልኩኝ ቪዲዮ አልሰራሁም ማለት ነው። አረብ ሀገርን ሳነሳ በቃ ብዙ ጊዜ ትዝ የምትሉ ቅመሞች ናቸው ማለት ነው። በቃ አለ አይደለ ያሳለፍኩትን ነገር ሳስታውስ የእናንተ ህይወት አሁን ላይ አረብ ሀገር ሆናችሁ በእኔ ውስጥ አለ ማለት ነው። እና እንግዲህ ስጀምርላችሁ አረብ ሀገር ብዙ አመት ቆይቻለሁ። ብዙ አመት ያው በደህናው ጊዜ ማለት ነው። ኮንትራት ቢሆንም አልሐምዱሊላህ ረቢል ዓለሚን ሁሉን ተጋፍጬ ሁሉን ችዬ አልቅሼ እንባዬ እየረገፈ ዘመድ እያማረኝ ጓደኛ እያማረኝ አረብ ጋ በቃ ቢከፋኝም ቢደላኝም ሁሉም በውስጤ ልቤን እያመመው በኮንትራት ቤት ብዙ ቆይቻለሁኝ ማለት ነው። እንግዲህ ያው ኮንትራት ቢሆንም 3 ቤት ቀይሬያለሁ ማለት ነው። 3 ቤት ስቀይር አልሐምዱሊላህ 2 ቤት ደህና ሰርቻለሁኝ ማለት ጸባያቸው ያን ያህል አስቸጋሪም አልነበረም። አዛይ ናቸው። ያው ዘና ብዬ ሳልጨናነቅ ሰራ ነበረ። እንግዲህ የመጨረሻው 3ኛው ቤት ነው ትንሽ ጸባያቸው እና ስራውም ሁሉም ነገር በጣም ኦቨር የሆነብኝ ማለት ነው። ለመጥፋትም ስሞክር እንደገና ውስጥ ያልቀበለው እያለ እዛው እየተናፈርኩኝ እዛ ቤት ደግሞ በጣም ብዙ አመት ቆይቻለሁ ማለት ነው። አሁን ወደ ሀገር ከመግባቴ በፊት የሰራሁበት ቤት በጣም እኔ እንጃ አንዳንድ ጊዜ ማለት ነው ክፉ ነገር ሲያጋጥሟችሁ ያንን ነገር ተቋቁማችሁ የማለፊያ ቀድሩን ይሰጣችኋል ማለት ነው። ከዛ በፊት ግን ስሰራ ያው ስራ ቢበዛ ምንም ቢል በቃ ያን ያህል ብዙ አመት አልቆየሁም ማለት ነው። እና አረብ ሀገር ስንት አመት ቆየሽ ለሚለው እንግዲህ ልንገራችሁ አልንገራችሁ በጣም ብዙ አመት ነው። በአሁኑ ሰዓት ቢሆን እንደዛ የሚቆይ ያለ አይመስለኝም። በቃ 2 አመት 3 አመት ከሰሩ በጣም ቶሎ ይሰለቻሉ፣ ይደክማቸዋል፣ ቤተሰብ ይናፍቃቸዋል፣ ይበቃናል ምናምን ነገር አለ ማለት ነው አሁን ሰዓት ላይ። እኛ ጊዜ ግን በቃ አለ አይደለ በጣም እኔ እንጃ ገንዘቡ እኮ ያን ያህል ብዙ ሆኖ አይደለም፣ ግን ተቋቁም ያለው ብዬ ነው የማስበው እንደራሴ ማለት ነው። እና 11 አመት በስደት 11 አመት በመዳም ኩሽና ሰርቻለሁኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን 11 አመት ስቆይ እንግዲህ ያው መጀመሪያ ላይ ስደት ስትሄዱ በውስጣችሁ የሚመጣው ነገር ምንድነው? ለቤተሰቦቻችሁ ነው። ቢኖራቸውም ባይኖራቸውም በቃ ለቤተሰብ ይሄንን አደርጋለሁ ብላችሁ ነው የምትወስኑት ማለት ነው።
እና አልሐምዱሊላህ ቤተሰቦችም ያን ያህል የኔን ገንዘብ እንትን የሚሉ አይደሉም፣ የሚጋፉ ወይም የኔን ገንዘብ የሚፈልጉ አይደሉም። ቢሆንም ግን እኛ አረብ ሀገር ስንሰደድ በቃ የሆነ ነገር ማድረግ አለብን ብለን ስለምናስብ መጀመሪያ ያው ለቤተሰብ ነው ያረኩት ነገር ማለት ነው። ለቤተሰቦቼ እንትን አልኩኝ። ከዛ በኋላ ነው እንግዲህ ወደ ራሴ መጥቼ ቦታ መግዛት፣ ቤት መስራት ነገር የደረስኩት ማለት ነው። አልሐምዱሊላህ ረብል ዓለሚን እንግዲህ ከአረብ ሀገር ተመልሼ አገሬ ላይ በቃ አይኔን የምገልጥበት ቢከፋኝም የማርፍበትን ይዣለሁ። ከዛ በላይ ባይሆንም አልሐምዱሊላህ ያው እንትን ብያለሁ። በዛ ሰዓት ደግሞ ስንሰራ ምንድነው ገንዘቡ ቅናሽ ነበረ። ኮንትራት ስትሆኑ ደግሞ በሐዋላ አትልኩም። አንዳንድ አረብ አጋጣሚ ሊሆን ይችላል እንጂ አንድ ሁለት ቤት ስሰራ እምልከው በባንክ ነበረ ቀጥታ ማለት ነው። ያውም የተወሰነ ብር ነው፣ ብዙ ብር አይደለም። መጀመሪያ ላይ 800 ብር ከዛ 1000 ብር እያልኩኝ አንድ ቤት ሰራሁ። ከዛ ቀጣይ ቤት ደግሞ በ1500 ብር ሰራሁ። ያሁኑ ያው በባንክ ስለሆነ የምልከው ገንዘቡ ያን ያህል አጥጋቢ አይደለም። ታውቁታላችሁ እንግዲህ ያሳልፋችሁት ማለት ነው። እንደዛ ሰራሁኝ። ከዛ በኋላ ነው እንግዲህ እዛ የመጨረሻው ቤት ስሰራ በ2000 ሪያል እየሰራሁኝ ያንንም በባንክ ነበረ አንድ ሁለት ጊዜ ላኩት። ከዛ በኋላ ግን ሰውም እየተገናኘው በቃ እያማከርኩኝ ምን በባንክ መላክ አቆምኩኝ ማለት ነው። በሐዋላ መላክ ጀመርኩኝ። ግን ከመጀመሪያው ጀምሮ በሐዋላ ቢሆን የት በደረስኩ ብዬ አስባለሁ ማለት ነው። ግን ቢሆንም ገንዘቡ ይሰራል የዛን ጊዜ ማለት ነው። እንዳሁኑ አይደለም። አሁን ላይ ምንዛሬ ቢበዛም ኢትዮጵያ ላይ መጥቶ የሚያደርገው ነገር ያን ያህል አይደለም ማለት ነው። እና ያው አልሐምዱሊላህ የምለው የልፋቴን ውጤት እንትን ብያለሁ ማለት ነው። ከቤተሰቦቼ ቀጣይ ለራሴ የሆነ ነገር እንትን ብያለሁኝ ማለት ነው። እና አላህን አመሰግናለሁ በዚህ ነገር ማለት ነው። እና እናንተም ደግሞ ገንዘባችሁን ቁም ነገር ላይ የሚያውልላችሁ በቃ መልሳችሁ ስደት እንዳትመኙ፣ እንዳይከፋችሁ። ያው ሰው ያስፈልጋችኋል። እኔ አባቴ ናቸው እንግዲህ በቃ ገንዘቤ እንዳይጠፋ ይዘው በደንብ ቦታ እንዲገዛልኝ ቤት እንዲሰራልኝ ያረጉኝ ማለት ነው። እና አላህ እድሜ ይስጣቸው። በተቻሉት አቅም ባይማሩም ያን ያህል እውቀቱ ባይኖራቸውም በዛ ሰዓት እንትን ብለውልኛል ማለት ነው። እና ያው አልሐምዱሊላህ ነው የምለው። እናንተም እንግዲህ አላህ ያሳካላችሁ ብዬ አስባለሁኝ። ሁለተኛው ጥያቄ አንዲት እህቴ የጠየቀችኝ ካርጎ ማድረግ ፈልጌ ነበረ፣ ምን ትመክርኛለሽ? እንዴት ነው ብላኛለች ማለት ነው። በአሁኑ ሰዓት ካርጎ ወደ ሀገር ላኩ ብዬ አልመክራችሁም ማለት ነው። ምንም ጥቅም የለውም፣ ትካሰራላችሁ እንጂ ማለት ነው። እዛ የምትገዙበትን ሰቡት፣ ምንዛሬው እዚህ ሲመጣ ምን ያህል ነው? በዛ ላይ ደግሞ ለካርጎ ሲላክ የሚሰጥ ብር አለ፣ ወደ 600 700 ሪያል ይሰጣል። ያንን ሰቡት። እዚህ ከገባ በኋላ ኮምቦልሻም ሆነ የትም ማጓጓዣው ምናምን ብዙ ፕሮሰስ ስለሚበዛበት በጣም ብዙ ብር ይወስዳል ማለት ነው። ግን እዛ ሆናችሁ እየሰራችሁ ደህና ቤተሰብ ካላችሁ የምትፈልጓቸውን ነገሮች ብታዙ ገዝተው ቢጠብቋችሁ በጣም አሪፍ ነው ማለት ነው። ደግሞ ገንዘብ ይዤ ገብቼ አረገዋለሁ ማለት በጣም ይከብዳል ማለት ነው። ጭራሽ አታረጉትም። አንድ እቃ ይህን ያህል ነው ሲሏችሁ ገንዘባችሁ ጋር ስታመጣጥኑት አይምጣጣምና እየሰራችሁ የምትፈልጉትን ነገር ቤተሰብ ይግዛላችሁ። እዛ ሆናችሁ ግን ካርጎ እናደርጋለን ማለት ትንሽ ይከብዳል። ምንም ጥቅም የለውም ማለት ነው። ካርጎ አታርጉ። ግን ምንድነው በሻንጣችሁ የምላችሁ ነገር አንዳንድ ነገሮች አሉ በጣም የሚጠቅማችሁና ሀገር መጥታችሁ የምትጠቀሙበት ነገር ግዙ። ሌላው ነገር ግን የሆነ ዝም ብሎ ያያችሁትን ሁሉ እንሰብስብ ካላችሁ ኪሳራ ነው የሚሆነው ማለት ነው። አይጠቅማችሁም። ዝም መጥታችሁ ለዳማ ውስጥ ትገባላችሁ ማለት ነው። እና እኔ አንዳንድ ጊዜ የሚጸጽተኝና በጣም የምናደደው ከአረብ ሀገር ይዤ ያልመጣሁት ነገር የምለው ምንድነው ስቶቭ አለ፣ የሴራሚክ ባለ 2 ምድጃ ማለት ነው። እንደዚህ ስቲዋና ሲያለቅ በመብራት የምንጠቀምበት በጣም አሪፍ ነበረ። ክብደቱ ማለት እንደዚህ ብዙም አይደለም፣ መካከለኛ ነው፣ ሴራሚክ ነው። እሱን ይዤ መጥቼ በሆን ብዬ አሁን ላይ ይጸጽተኛል ማለት ነው። እና ደግሞ
የሽንኩርት መፍጫ ማለት ዝም ብሎ ኖርማሉ ከሐረባው ሳይሆን ኖርማሉ የሽንኩርት መፍጫ ለገጠር ብትጠቀሙት የሆነ ድግስ ሲኖር ምናምን ነገር ብትጠቀሙት በጣም አሪፍ ነው ማለት ነው። እኔ እዚህ ስላየሁት ነው ሌሎች ገዝተውት ያንን ይዤ ስላልመጣሁ ያም ያናደኛል ማለት ነው። ግን አንዳንድ በጣም አሪፍ ነገሮች አሉ የሚጠቅማችሁ ሀገር ቤት ስትገቡ ይዛችሁት ብትመጡ ማለት ነው። እሱን ነገር እላችኋለሁ። ሌላው ነገር አስፈላጊ ነው ብዬ አልልም። ሁሉም ነገር ሞልቷል፣ ግን እየሰራችሁ ይገዙላችሁ በጣም አሪፍ ነው ማለት ነው። መታችሁ ደግሞ እናንተ እንግዛ ብትሉ ምንም ብሩ አይጠቅማችሁም፣ መግዛትም አትችሉም። በጣም ነው እንትን የምትሉት ማለት ነው። ሁሉም ነገር ጭንቅንቅ ነው የሚያደርጋችሁ። ለምን ስትመጡ እና እዛ ያሰባችሁት አይምጣጣላችሁም፣ ይለያያል ማለት ነው። እና ሀባይቦቼ ይሄ ቪዲዮ ከተመቻችሁ ላይክ አድርጉኝ። ጥያቄም ካላችሁ አሁንም እቀበላለሁ፣ ጠይቁኝ ማለት ነው። እኔ ለእናንተ መልስ ለመስጠት ዝግጁ ነኝ እላችኋለሁ ሀባይቦቼ። እና ደህና ሁኑልኝ፣ ደህና ሰንብቱልኝ። አላህ ይገዛችሁ፣ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።